ክቡራን አድማጮች ደህና ናችሁ ወይ? መጨረሻ ዞሮ የኢትዮጵያ ነገር ጅቡቲ ራሷ መናቅ ጀመረች፣ የፈለገችውን ማድረግ ጀመረች። ጠላት አለኝ ኢንስቴድ ኦፍ ወርኪንግ ቱጌዘር አብሮን ደግሞ ነው። ኦኬ እስኪ ይህንን ነገር ስሙልኝ እና እኔ ብዙ አላወራም። አሁን መልስ የነስዩም ተሾመ አስተያየትና የሌሎች ኢትዮጵያኖች የተገንጣይ እና የኢትዮጵያኖች ለምን እንደዚህ እንደሆነ ለማወቅ ይህንን ጋብዛችኋለሁ ሰዎች። እንዴት ሰውየው እዚህ ደርሶ ድፍረቱ እብሪቱ ጣሪያ ደርሶ ከጠላት ጋር መጥቶ ውል እስኪዋዋል ትፈቅዳለህ? እሺ አቶ ሀድር አበራ የጅቡቲ ውጭ ጉዳይ ሚኒስትር ቢሮአቸው ጠርተው አነጋገሩ። ኧረ ወዲያ አብይ እንደዚህ ያለ ብቻ እያሉ ሚዲያ ላይ ወሬ ማውራትና እሱ መከተል ዋጋ የለውም። ብሔራዊ ጥቅም እንደዛ ይከበረው። አንድ ሰው ላይ ተሸክሞ አንድ ሰው ላይ ተንጠልጥሎ ብቻ አይሆን። ለካ ኢሳይያስ አፈወርቂ የተባለ ሰውዬ ቻይና ቶሎ በይ ድረሽልኝ ብሎ በቀደም ዕለት ለሶማሌላንድ እውቅና ለቻይና ጥሪ ያቀረበው በምክንያት ነው። አብቺዬ ምናምን አንካራ እያለ መጣና ገብቶ አጣሎ ሸውዶ ሊሰራልን ሲል እኛ ነቃንበት። ስንት ችግር ተጋርጦብን ወያኔ የሚባል ከቅጣለብን እሱኑ ስታክ ትላለህ። እሱን አከ ደግሞ ሳይወጣል ሻቢያ እቺ ድንች የምታክል ሀገር ዋጥ አድርገን አላየው ምንበል ስላችሁ ኖሬ አልሰማ ብላችሁ ስትንቀረፈፉ ይሄው ጉሮራችን ላይ ገመድ አስገባችሁ ከነ መጨረሻው። አይንማ አርቆያ ስለዚህ ብቻ የተመደበ ጭንቅላት ያስፈልጋል። ለዚህ ብቻ የተመደበ አቅም ያስፈልጋል። ቁጭ ብሎ ይሄን ኮንስፓየር የሚያደርግ ቁጭ ብሎ ይሄን የሚጠነጥን ቁጭ ብሎ ይሄን የሚፈታ ሰው። ግብጽ ነጸላ ደግድጋ ትጮሃለች፣ ያዙ ልቀቁኝ ትላለች፣ አብሬ መቃብር ካልገባው ትላለች። ግን ማንም መቃብር አይገባም። Today we are witnessing a spiritual awakening. አንተ ነው የምትገባው። አይረን ፋራ በቀደም ሄደው ለምንድን ነው አልኩት። መልቲ ሞዳል ምናምን ትራንስፖርት ያሰ ስንት እዳ ባለበት ነገር መልቲ ሞዳል ምናምን ይለኛል። ምን አይነት ብሽቀውና አካሄድ ነው? ምን አይነት ስራ ነው የምትሰሩ? ሁሉም ሰው የጠበቀው ዘይላ ያናበሩ ሰው ኢትዮጵያዊ ነው ብሏል። በዛ በርግደን መውጣት የምንችልበት እድል ነበር። ሬድዋን በቃለና እንደዛ ብሎ አበላሽው። የሎጊያውም ነገር አልተሳካም። እነሱም ተጣሉ። ከዛ ሶማሌላንድ ሲገነጠል እንቅስቃሴ ያደርግ አናቀማኛ ከኢትዮጵያ ካልሆነ ከሶማሊያ ነው ምን ነው ብሎ ደሞዝ የሚከፈላችሁ በውድ መኪና የምትሄዱት ተንቀባራችሁ ምትኖሩት እንዲህ ያለ ሐሳብ አስባችሁ ስራ እንድትኖሩ መሰለኝ እኮ ደነቶች ምናምን ውጭ ጉዳዩ ማለት ሙሉ በሙሉ የቀኝ ግዛት ሙከራ ነው እኛ ላይ። እኛን ቀኝ ከምታስገዛ እንግዲህ የአባቶቻችን ልጆች ከሆንን መርግልን ቀኝ እጁ መቁረጥ ነው። ያፈርብሉ ኢሳይያስ አፈወርቂ በኖራ ቤት ታውቃላችሁ? የሚያውቅ ሰው የለም። እሺ መርግልን ወያው የለበለች በሩ ላይ ቤቱን ጠቁሙ ውስጥ ያለበት የኔማስዬ ሆ እንደምን አለ ሆ እንደደ ሆ እያልከ እጅቦ እንካ ለውቴድ አለ ማለት ነው። የተምታታበት ነው የኢትዮጵያ ፖለቲካ። እንደምታዩት እኔ በፖለቲካው ሳይንስ ወይ በምንም አይነት ነገር ላወራ አልችልምና መልስ ለሌሎች ኢትዮጵያኖች የተገንጣዮች እንደዚህ አረጓት ሀገሯን እና ሌሎች ደግሞ ምን እንደሚሉ እንስማ። ካላናት እነዚህ እንዴ የሚሆን አይደለም። እንደ ኢትዮጵያ ያለ ሱፐር ፓወር ሆኖ ቁጭ ያለ ሀገር እኮ መጨረሻ ላይ ተገንጣይ እንደዛ አረገው። ስሙልኝ ሰዎች። ጅቡቲ እንግዲህ አጠቃላይ ከጂዲፒዋ አብዛኛው 70% አካባቢ የሚሆነው ከወደብ አገልግሎት ከኢትዮጵያ ከምታገኘው የሚመደብ ነው። በጀቱ አጠቃላይ ማለት ነው። ያ ብቻ አይደለም። ይሄ አስቤዛ የሚወሉ ነገሮች፣ የምግብ ነክ ነገሮች፣ ምን ነገሮች በሙሉ የሚጓዙት ውሃ፣ የመጠጥ ውሃ ሳይቀር ኤሌክትሪክ ሳይቀር ከኢትዮጵያ መሆን ታውቂያለሽ። እንደዛም ሆኖ ግን ጅቡቲ ኢትዮጵያን ጉድ ሰርታታለች። ሰሞኑ ሲዘገብ ነበረ ግብጽ የጅቡቲን ወደብ ኢትዮጵያ ብትገለገለበትንና የኤርትራን አሰብ ወደብ ተረከበች የሚል ነው። በእርግጣቱ የማነ ገብረ መስቀል ትናንት አስተባብለዋል። ግን
የጅቡቲውን ኢትዮጵያ ባለስልጣናት ጠርተው አምባሳደሩን አነጋግረው ነበር በቢሮአቸው ተመልክተናል። ዲፕሎማሲያችን በላይ ከትናንት ወዲያ እኮ ነው ይሄ ዜና ተጠናክሮ እንደሚቀጥል ጅቡቲ በፍጹም ኢትዮጵያን የሚጎዳ ነገር እንደማታደርግ ምናምን ብለው ለቀቁት በመንግስት መገናኛ ብዙሃን። ትናንት እንደተሰማው ዜና እንደሰማችሁ እስኪ ፎቶ The worst state to live in right now is Maryland. ብዙዎችን ያስደነገጠው እንግዲህ ይሄ ነው። በትናንትናው ዕለት በይፋ ግብጽ የጅቡቲን ወደብ ተረከበች። ኢትዮጵያ እስካሁን ለወደብ ኪራይ በጣም ብዙ ነበር የምትከፍለው። ከዚህ በላይ ለምን በህዳሴው ግድብ ላይ ያላት ነገር ስለምታገዝ ሆም ብላ ነው ግብጽ ይሄን ስታረገው ልታንበረከከም ፈልጋ ነው። ከነበረው ዋጋ ተወዶብናል ያለ ኢትዮጵያ መንግስትም እየተናገረ እየቆየ ባለበት ሰዓት ላይ ለግብጽ መሰጠቱ ግብጽ ለማልማት የጅቡቲን ወደብ መረከቧ በትናንትናው ዕለት አንቺ እንዳልሽው ጫጫታ ተፈጥሯል በብልጽግና ካምፕ አካባቢ። ግን አስቀድመን እየተናገርነው እኛ ይሄን ነበር። ዲፕሎማሲ ሲበላሽ ይንቆሃል ነው። ግብጽ ይሄን ሁሉ ነገር እያደረገች ከኢትዮጵያ ለምንድን ነው ያላከበረች? ጅቡቲ ማለት በጉርብትናም ሆነ በማናቸውም ነገር በምታገኛቸው ጥቅሞች ሳይቀርሽ የሀገር ናሽናል ኢንተረስት ነው ይባላል። 70% የሀገሪቱ አጠቃላይ በጀት ከኢትዮጵያ ከሚገኝ ገቢ እየተመደበ ምግብ የሚቅሙት ጫት ሹመኞቹ ሳይቀር ከኢትዮጵያ ይሄድ በአውሮፕላን ተጭኖ ይሄድ። ይሄ ሁሉ በሆነበት ሁኔታ ላይ ወደቡን ሰጠችው አሳልፋ። ሲጀመር ኢትዮጵያውያንም ናቸው እኮ የሚያስተዳድሩ የምናውቀው። ይሄ ማን ነው? የብልጽግና ብልሽት ነው። ሌላ የማንም እኮ አይደለም። አሁን እስከዛሬ ድረስ ትንሽ ኮመንት ለማድረግ ኢትዮጵያውያን ናቸው የሚባል ነገር በማንም ጅቡቲ ማይወስደው ኤርትራ ማይወስደው ሶማሌ ማይወስደው ኢትዮጵያውያን ናቸው። ይሄ አቲቱድ ካልወረደ በስተቀር እሱ እኮ ነው አረጋስ የሚባለው፣ እሱ እኮ ነው ሾቪኒዝም የሚባለው፣ ትምክህት የሚባለው። የኔ መታሰቢያ በጣም ነው የምንወድሽ ኢትዮጵያውያን ናቸው የሚባል ነገር ካንሰፕቱን ጠቅላላም አልሰራም። ራሷ ኢትዮጵያ አብራ እኮ መኖር አልቻለች። 12 ነፃ አውጪ ድርጅት ያላት ሀገር ጅቡቲ፣ ጅቡቲዎች ነን ብለው የሚያምኑትን ኢትዮጵያዎች ነው። አይሰራም እሱ። ስንማረር ስንልበት የነበረው ነገር ነበረ። ምን እንዲከተል እንደሚችል እወቂው። በተለይ በዚህ በህዳሴ ግድብ ላይ ግብጽ የያዘችውን አቋም ሰሞኑን ራሱ በድር አብደላቴ የግብጽ የውጭ ጉዳይ ሚኒስቴር ሲያስጠነቅቁ ነው የከረሙት። ካሁን በኋላ አንድ ጠብታ ውሃ እንድትጎልብን አንፈልግም፣ እንደዚህ ይደረግ ምናምን እያሉ ያደረጉበት ባለበት ሰዓት ላይ ነው። ይሄ ትልቁ ይፈናቸው ነው ለነሱ። ምናልባት በእጥፍም ሊጨምሩት ይችላሉ። ለምን ማኔጅመንቱን ሁሉ ነው የተረከቡት። አጠቃላይ የማልማቱን ስራ ሁሉ ነው የተረከቡት። ጅቡቲ ጋር ኮንትራት ፈርመዋል። አሁን የምታገኙን ያህል ገቢ ከወደቡ እኛ ጨመር አድርገን እንሰጥሻለን፣ እናለማዋለን፣ እኛ እንጠቀምበታለን ነው። ጅቡቲ ብሯን መመንዘር ነው። ግብጾች ይነግዱበታል። ዋናው ታርጌት የጅቡቲ ደግሞ የሚያገለግለው ማን ነው ካልሽ እኛም ብቻ እኮ ነው፣ ሌላ እኮ አይደለም። ይኸውላችሁ ምንድነው የሆነው ብትሉ እኔ እንደገባኝ ምናምን አስቦካለሁ 130 ሚሊዮን ነኝ ሁሉ ጥርጣሬ ውስጥ አስገባ። ኦፍኮርስ እሷ ብታገኘው ጅቡቲ ለመኖሯ ከኢትዮጵያ ወደ 2 ቢሊዮን ምናምን እና ኢጅፕት ላት ካረገላት ያ ፍራንክ ለምን ፍራቻ በሁለት ነገር ተጠቀማለች። አንዱ ይሄ ላይና ታች ያብችው ትከላከላለች ራሷ አይደለም። ይሄ ደግሞ መብቷን ሶቨሬን ኔሽን ስለሆነች ኢትዮጵያ ብቻ ኮነች ከሌላ ሀገር ጋር እንዲሆነች ምናምን ተገናኙ ምናምን የምትለው ማታቃቅማን እንጂ ጅቡቲ ከሷ የበለጠ ባይሆን አትሊስት እንደሷ አቅም አለ። ስለዚህ ኤቭሪ ኔሽን ራሱን ለመታገል ለመኖር ይታገላል አይደለም። ይሄ እኮ ነው ያልገባቸው። ስለዚህ 130 ሚሊዮን በሊሆውልህ 2 ቢሊዮን ነው የምትሰጠኝ። እሱን ይዘህ ጥፋ ከፈለክ ስራ ከሌጋ ካልሆነ ኢጅፕቶች ያንን ፍራንክ ወስጀዋል። ሌሎቹ ብልጦች በታች ነው የሚጫወቱት ያሉት። ይሄ ደግሞ በላይ ይሄ ነው ነገር። ስለዚህ መብቷን ተጠቅማ ራሷን ለመከላከል ያደረገችው ነው። ኤርትራም ውስጥ ከገባ ኢጅፕት እኛ ራሳችን ለመከላከል እንዲህ አይነት ጥድፊያ በእንደዛ ነው የሚገባ። ዋናው ታርጌት የጅቡቲ ደግሞ የሚያገለግለው ማን ነው ካልሽ እኛም ብቻ እኮ ነው፣ ሌላ እኮ አይደለም።
የጅቡቲ ደግሞ አገልግሎት የሚሰጠው ለኛና ለራሳችን ለጅቡቲ እኮ ስለዚህ ግብጽ ምን አደረገች ማለት ነው ጉሮሯችን ላይ ቆመች ማለት ነው ይሄን እንኳን ማስቆም አልተቻለም 2 ዓመት ሙሉ ወደብ እየተባለ ሲባል ሌላው እንትኑ ምን መሰለሽ ይሄ ነገር የሚያመጣው የተከተለው መንገድ እየተመለከተች ነበር ይሄ በተለይ የሶማሌላንዱ ቀደም ሲል የነበረው መንገድ እሱ ብዙዎችን ያስቆጣው ጥቃቅን ሀገሮችን ጨምሮ ስለዚህ ጅቡቲ ምን አድርጋለች ኢትዮጵያ እኮ የወደብ አማራጭ ብታገኝ ካሁን በፊትም ኤርትራ ጋር ስንታረቅ አኩርፋ ነበር ኤርትራ ጋር ከታረቀች ኢትዮጵያ አሰብ ወደብን ትጠቀማለች የኔ ቢዝነስ ሊሞት ነው ብላ አኩርፋ የነበረበት ጊዜ ነበር መቼም ለሷ አድል ነው ሁሌ ባለፈው ኢትዮ ኤርትራ ጦርነት ተከሰተ አሁን መልሶ ያኔ ኢትዮ ኤርትራ ጦርነት ሳይከሰት ድሮ ሁለት አማራጭ ነበር ሐሳብና በታጋይ መጨናነቅ ላይ ፈጠርም በሚያዋጣሽ በኩል ተይጃለሽ እነሱም ኮምፒቲሽን ውስጥ ይገቡ ነበር ለንግዳቸው ሲሉ እየተጣላሽ በርሽን ያጠበብሽ ስትመጣ አንድ ወደ ብቻ ቀረሽ ሌላውን ነገር ደግሞ ሳታረጋግጪ ሌላ አማራጭ ወደብ ሳይኖርሽ በፕሮፓጋንዳ ተመልከች ትልቁ እኮ የብልጽግና ኮስተት ገና ሳይጨበጥ ሳይከካ ተቦካ እንደሚባለው ሁሉ ጅቡቲ ጋር እየተጠቀምሽ ምን ያደረግሽ አንገት አማራጭሽን አድፍጠሽ መጠበቅ ሲገባሽ ምንም ነገር ሳይደረግ እግዚአብሔር ይመስገን የባህር በር ተገኘ ተብሎ ይሄ ለነ ጅቡቲ የሚያስተዳድሩ ሲግናል ቀላል አይደለም The person who invented this ይሄ ስለዚህ ጥቅሟን ከሆነ የምታሳድደው ብታገኝኛ ልትሆን የምትችል ስለሆነ አሁን እስካለ ድረስ መጠቀም አለብን ፊቷን ሳታዞር በደንብ አድርገን ኤክስፕሎይት ማድረግ አለብን በደንብ አድርገን ማድረግ አለብን አሉ ስለዚህ ዋና ጠላት ማናት ግብጽ ናት ግብጽ አላት ገንዘብ ካፒታል አላት አቅም አላት የማልማት አቅም አላት ካሁን በፊት ታጁራን ወደብ ሰጥታ ነበር ጅቡቲ እኔ እኮ የሚገባኝ የማይገባኝ ግብጽ እንዴት አድርጋ ነው ለምንድን ነው ፐርማነንት የሆነ ነገር የማይፈራሩ ለምንድን ነው እና ይህንን የማይዘጉ ግብጽ እኮ ናይል እኮ የራሷ ውሃው የነሱ ከኢትዮጵያ ይመነጫል የኢትዮጵያም የሱዳንም የነሱም ነው ስለዚህ ለምንድን ነው የማይዋዋ ጠላት ከማረክ ስትራቴጂክ ጓደኛ ማድረግ አይሻልም ኤኒዌይ ይሄ ነው የመረጠው ኦኬ እኔ ሶማሊላንድ ጋር ጠበየ በገባንበት ሰዓት ላይ እኛ አልፈልግም ስንል ማን ወሰደው ሳውዲ አረቢያ ወሰደችው ስለዚህ አሁን ለግብጽ ተሰጠ አሁን ቢያል ምንድነው የሚባለው ጅብ ከሄደው ሻጭሆ እኔ እኮ አገርዋን ለመገነጣጠል ነው እንደዛ የሚያደርገው ብላችሁ ማመን አምቢ አላችሁ እኮ ሜስ አፍተር ሜስ መጨረሻ አገርዋን ምጥማጧ ጥፍቶ ኦኬ ራሷ ይዛ መቆም ሲያቅጣት ጊዜ እሱ ነፃ ወጣለሁ ብሎ ታላለ ኦሮሚያን ለማድረግ አይመስለኝም እንደዚህ አይነት ስፒድ በእንደዚህ አይነት ችሎታ በእንደዚህ አይነት ፍጥነት አገር ባህር እያልክ የባህር ወደብ ማሳጣት ለመጠቀምም አደጋ ውስጥ ማስገባት የጤንነት አለክሺ ብታባቢ ምን ብትይ አቅማችን ጅቡቲን መቆጣት እንኳን እስከማይችል ድረስ ነው ጅቡቲን ማሳረፍ ከዚህ ድርጊቷ መክታት እስከማንችል ድረስ አቅመ ቢስ ሆነናል ቢግ ስሞልስ ጡንቻለ የታባቱ እቆጣጠር ይሁላችሁ እንዴት ትንሽ እንዳደረጋት ኢትዮጵያ የወደቀው ዲፕሎማሲያችን በውሸት ፕሮፓጋንዳ በውሸት ግለሰብ በመካም አይቻለም የአፍሪካ መሪ ምናምን እያሉ በውሸት በፊኛ በመንፋት በውሸት እጅግ የወደቀ አመራር መሪ ኢትዮጵያ ውስጥ በዘመኑ የተከሰተው የተዋረድንበት ጊዜ ነው ይህን ለመሸፈን የግብፁ የህንዱ መሪ መጡ የምን እያሉ በሌላ ነገር ለመሸፈን የሚያደርጉት ነገር ሁሉ ውሸት ምንም ይዞልን የመጣ ነገር የለም ዲፕሎማሲ ሞተን በነ ጅቡቲ ድረስ ተንቀን ወደቡን ለግብጽ ትናንትና አስረክበዋል ይሄ ትልቅ ውርደት ነው መጥቲና የብልጽግና ደጋፊዎች የሚከፈላቸው በየንትኑ ላይ አቤት መሪ አመራር ያዘው አሸነፈው ይባል እናቀዋለን ድሮም ሲሰሩ የነበሩ እንዲህ አይነት ሰዎች አሉ የሚከፈላቸው እውነታው ግን ያና ያሳይም እውነታው ኢትዮጵያ የወደቀ መሪ ያለባት ዘመን ተመልከቺና ለግብጽ ያው ለሌላ ሀገር እንኳን ቢሰጥ ይሻላል ለግብጽ በዳሴው ግድብ ላይ አጣብቂኝ ውስጥ ተገባ ነው ለግብጽ ወደቡ ተሰጠ ካሁን በኋላ ምን ይሆናል ጨዋታው ግብጽ ጋር ይሆናል የህዳሴ ግድቡን የሚያዝ አቅሙን ቀንሱ በዚህ ይሄን ለማግኘት ከፈለጋችሁ ይሄን ቀንሱ
ይሄ ለማድረግ ከፈለጋችሁ በተፋሰሶቹ ላይ በገባሮቹ ላይ ሌላ ግድብ እንሰራልናችሁ ፕሮጀክት ሰርዙ በቃ አሁን መያዣ ነው ተገኝቷል ሌላው ነገር አይገኝም ለማለት ነውና ነው በጣም አስደንጋጭ ዜና ነው እውነቱን ለመናገር በእኛ ላይ ጅቡቲም ጭካኔ ነው ያደረገችው በርግጥ ያያዙና የተጨብጠውን ቀማው እንዳልከው ነው የሆነው ግን ትልቅ ጥፋት ነው ያደረገችው ጥፋትነቱ የኛን ጉዳይ ማሳጣት ሳይሆን ለትልቁ አጣላት ለግብጽ ነው አሳልፋ ይሰጣቻት ያ ማለት ኢትዮጵያን መከልከል ዋጋ መጨመር ምናምን ብቻ አይደለም በኢትዮጵያ ላይ እዚሁ አጠገባችን ሆና ደግሞ ሌላ ተጨማሪ የኛን ማጥቂያ ቦታ ነው የተገኘውና እኔ በኤርትራም ላይ ያልኩት የነበረው ነገር ይሄ ነው የኤርትራን ጉዳይ በሰላምና በፍቅር መያዝ ያለብን ወደ ሌላ ነገር እንዳይሄድ ነው ሌሎች ልጆች እንዳይገቡበት ነው ኤርትራም መስጠት ትችላለች እንደውም ባለፈው አንድ ግዳ መጥቶ ኤርትራ ለ99 ዓመት በሊዝ ብትሰጠው አሁን እጇ ላይ ባለ ሰዓት ከዛ በኋላ ነገሮች እንኳን ቢቀየሩ ብዙ ነገር እንደተባለው በሰላምን በፍቅርም ወደፊት ለመመለስ ቢሞክር እንኳን ይረፍዳል ልክ ጅቡቲን እንደ ሀገር እንዳጣንበት አንዳንድ ነገሮችን በመጥፎ ዲፕሎማሲ ምናጣቸው ነገሮች አሉና ጅቡቲን በመጥፎ ዲፕሎማሲ አተናል የራሱን የኛን ወደብ በመጥፎ ዲፕሎማሲ አተናል ያሰብን ወደብ አተናል አሁንም በመጥፎ ዲፕሎማሲ እስከመቼ ነው የምንሄደው የስማርት ጌም ምናምን ወይ የራሳችን ወደብ አሰብ ማሳዋም እኮ ተጠቀመበት ነበር ያኔ ተወረንሳለ ለምንድን ነው አሰቃሰብ ብቻ ማሳዋ ተጠቀመበት ነበር ኢትዮጵያ ሰዎች anyway the harder they push the harder they come the harder they fall ማታሎ እራገጣሎ እርድ ያረጋሉ እጨፈልቃሉ መጨረሻ ጠላት አርገው ለቁጫሉ ሁላችን ኢትዮጵያ ከኢጅፕት ጋር ጠላት ብትሆንበት ምክንያት የለም ባንዴት ፖለቲካ የተጫወቱ ነው እንጂ እቀረቅራታሉ ይዛታሉ በደዚህ አይነት የመጣ የበሻሻ ቦክስ እዚህ ላይ ደርሶ በጅቡቲ ጋር ተዘረረ ሰዎች ይህንን ነው ምላችሁ ሳይለንት ዲፕሎማሲ እየሰራ ነውና እግዚአብሔር ቶሎ ይማራት ከነዚህ ሰዎች ያልኩ ለያቸዋለሁ ላይክ አርጉ ምን አርጉ እዚህ ደግሞ ማሳስባቸው አንድ የእንግሊዝኛ ቻነልም ሰርቻለሁ ሄዳችሁ ሰፖርት ብታረጉም ጥሩ ነው ቻነሉን እዚህ ለቅላቸዋለሁ ሰዎች I'll see you next time